ተዝናፈቅረ ቆይ ለምንድን ነው እዚህ ቀጠፍሽ? ምን ነው ዳኒ ደበረ እንዴ? አይ እንዲሁ ለማወቅ። እውነቱን ለመናገር እዚህ ቀጠርኩ በአምላኬ ፊት ቃል ልገባለህ፣ አንተም ቃል እንድትገባልኝ ነው። ደግሞ የምን ቃል ነው? ዳንዬ በክፉም በደጉም በማንኛውም ሁኔታ ውስጥ አብሬ ልሆን ቃል ገባላለሽ። አንተስ? ጀመርሽ ደግሞ። ይኸውልሽ ቃል ከመግባትሽ በፊት ብዙ የሚቀድሙ ነገሮች አሉ። እሺ ምን? ለምሳሌ ፍላጎቴን መረዳት። ዳንዬ እኔ አንተን ፍላጎት አልረዳ? ብትረጅልኝ ኖሮማ አብረን እንድናደር ትፈቅጂ ነበር እንዴ? ቆይ አንቺ ድንግል ሆነሽ ልሞች ነበር? ዳንዬ ምንድነው የምታወራው? ቤተ ክርስቲያን ውስጥ እኮ ነው ያለነው። እንዴት እንደዚህ አይነት ነገር ትናገራለህ? ምን ችግር አለው? እምወዳትን ፍቅረኛዬን እኮ ነው አብረን እንደር ያልኳት። አንቺን ደግሞ ምንም የመጠየቁ መብት አለ። አዎ ግን እኮ ብዙ ጊዜ ነግሬያለሁ። እኔ ከትዳር በፊት ምንም ነገር ማድረግ አልፈልግም። ደግሞ በተክሊል ነው ማግባት የምፈልገው። በጣም ራስ ወዳድ ሴት ነሽ። ለራስሽ ፍላጎት ስትይ ሁሌ እኔን ትጨቁኝኛለሽ። ወንድ ልጅ እኮ ነኝ። ቆይ ለምንድን ነው ማትረጂ? በእናትህ ዳንዬ አንተም ተረዳኝ። አቦ ተይኝ በቃ እሺ። እንደውም ተነሽ እንውጣ። እሺ በቃ ተሳልሜ ልምጣ። ሽሙ ቆይ ሁሉ ብር ቤት አምጥታ ሄሎ የኔ ፍቅር፣ ወይ ዛሬ ማታ የት ነሽ? ይኸውልሽ ጸዴ መላ ተገኝቷል። እሺ ትጋበዣለሽ፣ ምንም እንዳታስቢ። በቃ የት? ሄሎ ሄሎ፣ ወይ ከስተመር መጣብኛል፣ እደውልሻለሁ። እሺ ሰውዬናል ወይኔ ጉዴ ፈላ። የት ነው የጣሉት? ሽሙ ቆይ ሁሉ ብር ቤት ወይኔ አሁን ጋሽ ምንድን ነው የምለው? ሄራን። አቤት ጋሽ። ሰላምዬ ብር ልካለች፣ አውጥተሽ ነው። እሺ ጋሽ። እነ ሰብለ በዓል ለማክበር እዚህ ስለሚመጡ ቶሎ ተመለሽ እሺ። ምግብም አንዳንድ ነገርም እናዘጋጃለን። እሺ ሄራን። አቤት ጋሽ። ስትመጪ ጠንቀቅ በይ እሺ። እሺ። ወይኔ ጋሽ ለካ ወዶ አይደለም ጠንቀቅ ብያለሁ። ይሄ እንደሚፈጠር ውስጡ ነግሮት ነው። ወይኔ ጉዴ! አሁን ምንድን ነው የምለው? ሰላምዬ እዛ በሰው ሀገር ተቃጥላ የላከችውን ብር የትም ጥዬው፣ ቆይ በምን አይኔ ነው የማየው? ዛሬ ምድር ተከፍታ ብትውጠኝ ነው የሚሻለው።
ብሩን ይዘሽ መጣሽ? ለምንድን ነው የምታለቅሽው? ምን ሆነሽ ነው? ጋሼ ብሩን ምን ጣልኩት? ምን አባሽ ነው ያልሽው አንቺ? ሚስቴ አረብ ሀገር ሄዳ ተንከራታ ያመጣችውን ብር አንቺ የትም ስትንዘላዘይ ጣልኩት ትኛለሽ እንዴ? አሁን ጨርቄን ማቄን ሳትይ ከዚች ቤት ውልቅ በይ። ጋሼ በፈጠረ እባክህን ይቅርታ አድርግልኝ። የት መሄጃ አለኝና ነው ሂጂ የምትለኝ? ያላችሁ እኮ እናንተ ናችሁ። እና እኔ ምን አገባኝ? ምን ሆነሽ ነው? ብሩን ጣልሽው እንዴ? ምን ሆነሻል ሄራን? ለዚህ እንደዚህ ትሆኛለሽ? እንኳን ብር የሰው ነፍስ ይጠፋ የለም እንዴ? እውነት ጋሼ? በይ አሁን ይሄንን አቁሚና ቤቱን ሞቅ ሞቅ አድርጊው። እሺ እኔ የሆነ ነገር ይዤ ልምጣ። እነ ሰብለ መምጫቸው ደርሷል። እሺ መጣ። ጋሼ ግን ምን አይነት መልካም ሰው ነው። በእርግጥ የሰላምዬ ማለቴ የአክስቴ ባል ቢሆንም እንዲህ በቀላሉ ያዋል ብዬ አላሰብኩም ነበር። ከ7 ዓመት በፊት ለትምህርት ብዬ ከክፍለ ሀገር ከመጣሁ ጀምሮ እንዲህ ቀና ልቡን ሲያሳየኝ ኖሯል። ፈጣሪ ውለታውን ይክፈለው። ያለ መብቱ በተንኮል የተቀራመተን እንቢ ስጠን እንዳንለው በግብዣ ሊሸውደን መሆኑ። ሰብሊ ጋሽ እኮ ወንድማችን ነው። እንበል እባክህ ወንድማችን አይደለም። አባባ ከየትም ለቃቅሞ ከኛ እኩል ማሳደጉ ሳያንስም ጭራሽ ቤቱን በስሙ አውርሶት ሞተ። ትሰማለህ? ይሄ መብት የኔና ያንተ ብቻ። እረፊ ሰብሊ፣ ከዚህ በኋላ እንደዚህ እንዳትናገሪ። ቤቱ ደግሞ ከኛ ይልቅ ለሱ እንደሚገባ በደንብ ታውቂያለሽ። ሰላምዬ ደግሞ ቤቱን ከዕዳ ለማስለቀቅ ስንት መስዋዕትን ትደክፈለች በደንብ ታውቂያለሽ። ለነገሩን ያንተን ሰው ብዬ ማማከሬ። ትሰማለህ? የማንም ወፍ ዘራሽ ቤቴን ሲፈነጭበት ዝም ብዬ አላይም። እሺ ታዲያ ምን ታደርጊ? እማደርገውን እኔ ራሴ በተግባር አሳያለሁ። አንቺ በአዲስ ዓመት ታለቅሻለሽ እንዴ? ገንዘብ ጠፋ ብለሽ? እነዚህ ሰዎች አይመጡም እንዴ? ቆዩ እኮ በጣም። ዓመቱን የሰላምና የጤና ያድርግልን። ኦ መጣችሁ። ወንድሜ ወንድሜ መጣ። እንኳን ያደረሰ። ቁጭ በል። ቤቱ ፏውሏል። አዎ እንግዲህ ወንድሜ እኛ ሰብሳቢ ተባት ኖሮልን ማን ይሰበስበን ነበር? ያው የአባባን ልምድ ላስቀጥል ብዬ ነዋ። ወንድሜ እንኳን አደረሰ። እንኳን አብሮ ደረሰን። እንኳን አደረሰሽ። እንኳን አብሮ ደረሰን ሮቤ። ደግሞ ከዚህ ገረድ ጋር ምንድነው ያለው? ከቀደም ጀምሮ አይኑን ጥሎባታል። ቆይ ይሄ ልጅ ደረጃውን አያውቅም እንዴ? ምንታች ወርዶ ያልከሰክሰዋል?
በቃ እስከዛ ነው መጠጡን ላዘጋጅ። ሰላምዬ በሰዓቱ ደወለች። እንኳን አደረሰሽ ባለቤቴ። ያው አንቺም ባትኖሪ ቤቱ ያው ደመቅ እንዳለ ነው። ኧረ በጣም ደስ ይላል። ቆንጆ አድርጋችሁ ነው እያከበራችሁ ያላችሁት። ቀጣይ ዓመት ደግሞ በሀገሬ ከእናንተ ጋር አውደ ዓመትን እንዳከብር ጸልዩልኝ። ቀጣይ ዓመትማ የግድ ነው እንዴ? እስካሁንም ግድ ሆኖብኝ ነው እንጂ። እስቲ ከአንድዬ ጋር መታገል ነው እንጂ በሰው ሀገር አውደ ዓመት እንዴት እንደሚያስጠላ። እነ ሮቤል አልመጡም እንዴ? አረ መጥተዋል። ሮቤልና ሰላም በላት። ሰላም እንኳን አደረሰሽ። እንኳን አብሮ አደረሰን ሮቤል። እናንተ ግን ያለኔ በዓልን ስታከብሩ ትንሽ አይደብራችሁ? ምን እናድርግ ሰላምዬ፣ የጥሪ ካርድ ላክልሽ አልመጣ አልሽ እንግዲህ። እና እኔ እምቢ ካልኩኝ እናንተ እዚህ አትመጡም? ኧረ እኔ ብዬ ነበር። እነሱ እኮ ናቸው እምቢ ያሉ። እኔ የምለው ሰብሊስ ባክሻለች ውስጥ ገባ ብላ ነው። የማንም ወፍ ዘራሽ የኔ የሆነን ነገር ሲነጥቀኝማ እያየሁ ዝም አልልም። በዚህ መርዝ ደፋህና የሚገኝ ቤትና ንብረት ወርሳለሁ። መጀመሪያውኑ ያንተም ንብረት አልነበረም። እኔ ሰብለ ደግሞ የራሴን ነገር ለማስመለስ ምንም ነገር አደርጋለሁ። ምን እያደረገች ነው? ቆይ ለማን ነው መርዝ የምትሰጠው? አሁን ገና አውደ ዓመት መሰለ። ሰላምዬ መልሼ እደውላለሁ። ብልጧ መታለች። ለመጠጥ ብለህ ሚስትህን ልዘጋባት ነው? እደውልልሻለሁ የኔ ውድ። ቆይ ይሄን ምን የተለየ ነገር አለው ነው ወይስ ምን ጨምረሽበት ነው? እንዴ ደግሞ እኔ ምን ጨምርበታለሁ? ኧረ እኔ ቀልዴን ነው። ቺርስ ያዝ። ቺርስ። ተመስገን። ሰብለ ግን የገዛ ወንድሟን ልትገድል ነበር። ቆይ እንዴት ምንም አልሆነም? እንደወሰደው ድፍት ነበር እኮ ማለት የነበረበት። ሄራን ሄሩዬ፣ አንዴ ቆይ ላናግርሽ ፈልጌሽ ነው። መጣውሻ እንዴ ላናግራት።
ስሚ አንቺ ምንድን ነው ያየሽው? ምንም አላየሁም። ዝም በይ። አንቺ ነሽ አይደል የቀየርሽው? ምን? አንቺ እንዳላጣፋሽ ከአንቺ በቀር ማንም ሊያደርገው አይችልም። ይቅርታ ሰብለ፣ እኔ ምን እያወራሽ እንደሆነ ራሱ አላውቅም። ማደር ቆይ ለምንድን ነው በበዓል ቀን እንደዚህ የምትለብሺው? እኔ እህትሻለሁ አይደል? ባለፈው ውሰጂ ያልኩሽን ያበሻ ቀሚስ ለምንድን ነው ያልወሰድሽው? እንደዚህ አታደርጊ እሺ? ሁልጊዜም ቢሆን እንደ እህትሽ አሰቢኝ እሺ? እሺ እኔ እናት ችግር አለ እንዴ? አይ ምንም የለም። ቆይ ምን ያልችሽ ነበር? ምንም እሷ እንደነገረች ነው። ሄራ በእርግጥ ሳሪ የቴ ናት። ቢሆንም ሁል ጊዜ እንደምታስቸግርሽ ያውቃለሁ። አይወልሽ ሁል ጊዜም ከጎንሽ ነው። ምንም ነገር ከተፈጠረ ለኔ ንገሪኝ እሺ? እሺ ለአሁኑ ግን ምንም የተፈጠረ ነገር የለም። እና በዓል እንዴት ነበረ? እነ ሰብሊ ሄዱ እንዴ? አዎ ሆዴ በጣም ጥሩ ጊዜ ነበር። አንቺ ብትኖሪ ደግሞ የበለጠ ደስ ይለኛል። እሱማ እኔም ካንተ በላይ የምፈልገው ነገር ነው። ምን እያየ ነው? ግርማ ማንን አምጥተህ ነው? ሴት ናት አይደለ? አንተ ግርማ፣ እኔ እዚህ በሰው ሀገር እየተቃጠልኩ፣ አንተ ግን ግርማ፣ አንተ ግርማ፣ የት ሄደህ ነው ይሄን ሁሉ ስለፈለግ? የኔ ውድ በኋላ እደውልልሻለሁ። ቆይ እንዳትዘጋ። እንዴ ጋሼ እዚህ ምን ትሰራለህ? ምን እያደረክ ነው ጋሼ? እንዳትጠጋኝ! ዝም በይ እንጂ ምን እያደረክ ነው ጋሼ? ሄራን እኮ ነኝ። ስለ ፈጣሪ ብለህ ተወኝ። አታበላሽኝ እባክህ። ስሚ፣ ይህንን ነገር ለማንም ትናገሪና በህይወትሽ ፍረጂ። የሞተ ሰው እኮ ማውራት አይችልም።
ትላንት ስልክሽን ስቀጠቅጥ ምን ሆነሽ ነው የማታነሺው? ትላንት ምን ሆነሻል? ቆይ ምን ሆነሽ ነው የምታለቅሽው? ትላንት ጋሼ ምን? ለምንድን ነው ተረጋግተሽ ምን እንደሆንሽ ማለት? ከማን ጋር ነው ያወራሽ? ማርያምን ለማንም አልተናገርኩም። ልትናገሪም ትፈልጊያለሽ እንዴ? ማርያምን ለማንም አልተናገርኩም። አልበላሽም። ምን አመጣው አለች አህያ። እንጂ ደደብ። ለማን ነበር ልትናገር የነበረው? ለሰላም ነው? ኧረ አይደለም እኮ ለማን ነው? ኧረ ለማንም አልነበረም። እንጂ ደደብ። የሚለቅሽ እንዳይመስልሽ። እገልልሻለሁ። የትም አታመጭኝ። እገልልሻለሁ። ገርመሽ ሞትክ? አንተ መቼም የማትሞት እንደ ድመት ሰባት ነፍስ ያለ ሰውዬ ነህ። መቼም አትሞት። እባክሽ እርጄ። እባክህ ልርዳህ እንዴ? ይህችን ቀን እንዴት በጉጉት ስጠብቃት እንደነበር አልገባህም ማለት ነው። እናትና አባቴን ሸውደህ ቤቱን መድለህ ካረክ በኋላ እንዴት ልገድልህ ስጥር እንደነበረ ግን አልተሳካልኝ። ይህችን ቀን በጉጉት ስጠብቃት ነበረ። ዛሬ ተሳካልኝ። ትሞታታለህ። ቀን በጉጉት ነበር ስጠብቃት ምንድን ነው የሆነው? ሰውዬው ዳኒ ሳላቅ ገደልኩት። ምን? ሰውየውን አንቺን የገደልሽው?
እና ምን ፈልገሽ ነው የጠራሽኝ? ሰሚኛለሽ? ፈለግሽም አልፈለግሽም መግደል ግን መግደል ነው። እሺ ራስሽ እንዳትጠረሽ። ዳኒ ምን ልታረግ ነው? እንደዚሁ ሚጥለኝ ነው። እና ምን እንዳርግ ጠብቀሽ ነበር? ዞር በይልኝ። እኔ ወንጀለኛ ተባባሪ አይደለም። ዳኒ እባክህን ጥለኸኝ አትሂድ። አታሳዝኝኝም። ዞር በይልኝ አልኩሽ። ዳኒ ቆይ እወድሻለሁ ስትለኝ ነበር። ቆይ ፍቅር ለዚህ ጊዜ ያልሆነ ለመቼ ሊሆን ነው? መሄጃ ስለሌለኝ አንተን መጠጊያ ብዬ የምመጣ ጥለኸኝ ልትወጣ ነው? እሺ በቃ የሆነ ነገር እናደርጋለን። የእውነት ትረዳኛለህ? ይኸውልሽ ስሚኝ፣ በቃ አሁኑኑ ከዚህ ቤት እናስወግደዋለን። አሁን ጊዜ የለንም። ሰው ሳያየን ይዘን ተረጋጊ። ይኸውልሽ ምንም እንዳልተፈጠረ ሆነሽ በሩን ክፈች። እዛው ነገርሻችሁ ተመለሽ። ተረጋጊ። ሂጂ ተረጋጊ። ሰላም ነው ይራል? ሰላም ነው። ምንድን ነው የተደናገጥሽ ትመስያለሽ? ደህና ነሽ? አይ አልደነገጥኩም። ግርማ አለ አይደል? ጋሼ አይ የለም። እየፈልጌው ነበር፣ ውስጥ ገብቼ ልጠብቀው። አይ አትችልም። ደህና ደር። ምን ማለት እንዴት ደስ ይላል! ይሄ ነገር አቅጣጫው ከኔ ዞሯል። የሆነ ነገር ቢፈጠር እንኳን የማላክበት ሰው አግኝቻለሁ ማለት ነው። በአንድ ድንጋይ ሁለት ወፍ ይላል። ይሄ ነው።